ሃሽታግ የሚባለውን የሽፎን ዲዛይን አብረን በቀላሉ እንሰራለን። ውድ ቤተሰቦቼ እንኳን ሰላም መጣችሁ። ይሄንን ቆንጆ የሽፎን ዲዛይን አብረን በቀላል መንገድ እንሰራለን። እሺ መጀመሪያ ምንድነው የታችኛውን የሽፎኑን ፓርት ኦሬዲ ገጥሜያለሁ። የሚቀረው ከላይ ያለው የፋንዲሻ ፓርት ነው። ቶፑን ከቆረጠን በኋላ አብረን ፋንዲሻውን እንገጥማለን ማለት ነው። ዛሬ የታችኛውን ፓርት የሰራውበት መንገድ ለዚህ ሽፎን የተጠቀምኩት 5 ሜትር ጨርቅና 2 ሜትር ገበር ነው። በፊት በአርብ እየቆረጥን ነበር አይደለም እንሰራው። ዛሬ ደግሞ የሰራሁት በአርብ ሳይሆን ጀስት 5 ሜትር ወደ ታች በቁመቱ 7 ሴንቲሜትር ከቆረጥኩ በኋላ ለላይኛውን ደግሞ 40 ሴንቲ አድርጌ በየወገቧን 3-4 እጥፍ ተጠቅሜ ነው የሰራው። በጣም ቆንጆ ዝርግፍ የሚል የሚያምር ሆኖ ተሰርቶልናል ማለት ነው። የሚያስፈልገን ይሄንን ዲዛይን ለመስራት ከርብ ማስመሪያ፣ ቀጥ ያለ ማስመሪያ፣ የወረቀት መቀስና የጨርቅ መቀስ እንዲሁም ለእናንተ እንዲታያችሁ ማርከር አዘጋጅቻለሁኝ። አሁን ወደ ስራ እንሄድ። ውድ ቤተሰቦቼ እንዴት ናችሁ? እንኳን ሰላም ተገናኘን። እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ፣ በሰላም አደረሰን። እሺ የፓተርን ወረቀታችንን እንደዚህ በፎልድ በድፍን ከቆረጥን በኋላ አንድ ጋይድላይን እናሰምራለን። እሱን ጋይድላይን ደግሞ ትከሻ ብለን እናስቀምጣለን። ኦኬ። በመቀጠል ከትከሻ በኋላ የሚያስፈልገን ፖይንት ከትከሻ እስከ ጡት ጫፍ ወይም ደግሞ እስከ በስት ሾልደር ቱ በስት ላይን ነው። ከለካችሁ ሰየው እሱን መጠቀም ይቻላል። ካለካችሁ ደግሞ የጡት ዙሪያ ሲካፈል ለ4 የምታገኙትን ውጤት መጠቀም ትችላላችሁ ማለት ነው። ወደ ታች በስት ሲካፈል ለ4 እኔ ያገኘሁትን ውጤት አስቀምጥኩኝ። እናንተ ደግሞ እንደ ልኬታችሁ ያላችሁን አካፍላችሁ ተጠቀሙ። ሰላም ውድ ቤተሰቦቼ እንኳን ሰላም መጣችሁልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ፣ የምትወዱኝ በላይካችሁ እንዲሁም ሼር ይደረግ፣ ይጠቅማል ይበጃል ለምትሉት ሰው ሼር ይደረግ። አመሰግናለሁ። ሀሳብ አስተያየታችሁ ያበረታኛል። ኮሜንት አድርጉልኝ። ስቴፕ ባይ ስቴፕ ሁላችሁንም እመልሳለሁኝ። በመቀጠል ደግሞ ከትከሻ እስከ ጡት የታችኛው ክፍል ሾልደር ቱ አንደር በስት እኔ የተሰጠኝ 13 ኢንች ነው። 13 ኢንች ላይ ቲክ አደርጋለሁ። 13 ኢንች ላይ ቲክ አደርጋለሁ። ከዛ እንዲህ በማስመሪያ ሁለቱም ፖይንቶች ባላንስ ካረኩ በኋላ አገናኛለሁ። የትከሻ መስመር፣ የጡት መስመርና አንደር በስት ላይንን አግኝተናል። በመቀጠል ደግሞ ከትከሻ እስከ ወገብ ያለው ርቀት የሽንጥ ቁመት ወይም ደግሞ ሾልደር ቱ ዌስት እኔ የተሰጠኝ 16 ኢንች ነው። 16 ኢንች ላይ ቲክ አደርጋለሁ። 16 ኢንች ላይ ቲክ አደርጋለሁ። ከዛ እነዚህን ሁለት ፖይንቶች እንደዚህ በማስመሪያዬ አገናኛለሁ። ውድ ቤተሰቦች እንግዲህ እስካሁን እየሰራን ያለነው ቤዚክ የሆነውን ፓርት ነው። ከመጀመሪያ ጀምሮ ነው እየሰራውላችሁ ያለሁት። በደንብ እየተለማመዳችሁት እንድትሄዱ ይሄንን የጡት መስመር፣ ይሄንን የጡት የታችኛው ክፍል አንደር በስት ላይን
ይሄንን ደግሞ ዌስት ላይ ብለን እንጽፍበታለን። እነዚህ ላይኖቻችንን አገኘን ማለት ነው። የምናገኘውን ካልኩሌሽናችንን እንደተለመደው የምናስቀምጠው እዚህ ላይ ይሆናል ማለት ነው ቤተሰቦች። በመቀጠል ትከሻ የተሰጠንን ቁጥር ለሁለት እናካፍልና ሾልደር ላይን ወይም ደግሞ የትከሻ መስመር ላይ ያገኘነውን ውጤት እናስቀምጣለን። ትከሻ ሲካፈል ለሁለት። በመቀጠል ወደ ታች 1 ኢንች ወረድኩኝ። ትፈልጉ እናንተ የጡት ዙሪያ በስት ሲካፈል ለ24 መጠቀም ትችላላችሁ። አሁን የሚቀረን አንድ ላይን አለ። እሱም አርም ሆል ላይን ወይም ደግሞ ቸስት ላይን ይባላል። እሱን ደግሞ ለማግኘት በስት ሲካፈል ለ6 ሲደመር 1.5 ኢንች ነው ፎርሙላው። እሱን አድርጉና የአርም ሆል ላይን ወይም ደግሞ የቸስት ላይናችንን እናገኛለን ማለት ነው። ውድ ቤተሰቦቼ አሁን እንደ ፋሽን እየተለበሰ ያለውን ሃሽታግ የሚባለውን የሽቦን አሰራር ነው የምንሰራው። ስለዚህ በደንብ ተከታተሉ። በእርግጠኝነት የኔ ቤተሰቦች አንደርስታንድ እንደምታረጉኝ አምናለሁ። በመቀጠል ባላንስ ካደረግን በኋላ ትከሻችንን እንደዚህ ቀጥታ በማስመሪያችን እናገናኘዋለን። የጡታችንን ዙሪያ ለ4 እናካፍልና ያገኘነውን ውጤት የበስት ላይን እና የአርም ሆል ላይን ላይ ቲክ እናደርጋለን። አያችሁ በስትን ለ4 አካፍለን በስት ላይን እና አርም ሆል ላይን ላይ ቲክ አረግን። በመቀጠል ኒፕል ቱ ኒፕል የተሰጠንን ቁጥር ለሁለት እናካፍልና ዌስት ላይን አንደር በስት ላይን እና በስት ላይን ላይ ቲክ እናደርጋለን። እኔ ኒፕል ቱ ኒፕል የተሰጠኝ 7 ኢንች ነው። 7 ኢንች ለሁለት ሲካፈል 3.5 ኢንች ይመጣል። 3.5 ላይ ቲክ አደርጋለሁ ማለት ነው። ከዛ እንደዚህ ቀጥ አድርጌ በማስመሪያ አገናኘዋለሁ። ኦኬ በመቀጠል ምንድነው የምናደርገው? የወገብ ዙሪያ የተሰጠንን ልኬት ለ4 እናካፍልና ዳርት ለዳርት 1 ኢንች እንደምርበታል። ስለዚህ ፎርሙላችን ምን ይሆናል? ዌስት ሲካፈል ለ4 ፕላስ ዳርት ይሆናል። እናንተ በሴንቲሜትርም ከሰራችሁ በኢንችም ብትሰሩ ይሄንን ፎርሙላ ተጠቀሙ ማለት ነው። ለዛሬው ዲዛይናችን ወገብ ሲካፈል ለ4 ሲደመር ዳርት ያንን አደርግና የዳርት 1 ኢንች ጨምሬ ቲክ አደርጋለሁ። በመቀጠል ያቺን 1 ኢንች ኒፕል ቱ ኒፕል ከአሰመርኩት ፖይንት በግራና በቀኝ half ኢንች እሰጣለሁ። ከዛ ዳርቴን እንደዚህ አገናኛለሁ ማለት ነው። አያችሁ እስካሁን እንግዲህ ቤዚክ የሚባለውን ፓርት ነው እየሰራን ያለነው። በመቀጠል እነዚህ ነጥቦች በከርቭ ማስመሪያ ቀስ አድርጌ ባላንስ አድርጌ አገናኛቸዋለሁ። እነዚህን ፖይንቶች አገናኛቸዋለሁ ማለት ነው። ሰላም ውድ ቤተሰቦቼ፣ እርግጠኛ ነኝ አንደርስታንድ እያደረጋችሁኝ እንደሆነ። በደንብ ደጋግመን የሰራነው ስለሆነ አሁንም በደንብ እስክትለምዱትና በእጃችሁ ጽሁፍ መጻፍ እንደሚቀላችሁ ይሄ ቤዚክ ነገር እስኪቀላችሁ ድረስ ደግሞ በየደጋግሜ እየሰራሁላችሁ ያለው። ከዛ በኋላ ዲዛይን መስራት በጣም ነው እየቀለላችሁ የሚሄደው ማለት ነው። እቺን ፖይንት ለሁለት እናካፍልና ሚድ ፖይንታችንን እናገኛለን።
ከዛ ሚድ ፖይንት ካደረግንበት ፖይንት ወደ ውስጥ ገባ ብለን ሃፍ ኢንች ወይም ደግሞ 1.5 ሴንቲ ቴክ እናደርጋለን። በመቀጠል እነዚህ ሶስቱን ፖይንቶች በከርቭ መስመራችን እናገናኛለን ማለት ነው። እኔ እንደማደርገው በከርቭ መስመራችን እንደዚህ ያገናኙ። በመቀጠል አንገት እንሰራለን። እኔ በጣምም እንዲሰፋ ስላልፈለኩኝ 3.5 ኢንች ስፋቱን የአንገቱን ስፋት ወደ ታች ዲፕስ ወይም ደግሞ የአንገቱን ጥልቀት 4 ኢንች አደርግና በመስመሪያ ስኩዌር አድርጌ አገናኘዋለሁ። ስኩዌር አድርጌ አገናኘዋለሁ። ሰላም ውድ ቤተሰቦቻችን፣ ቻናላችን እንዲያድግ አዲስ የሆናችሁ ሰዎች ሰብስክራይብ ይደረግ። የምትወዱኝ የኔ ውድ ቤተሰቦች ላይክ በደንብ ሼር ይደረግ። ብዙ ሰው ጋር እንዲደርስ አድርጉት። እነዚህ መስመሮች እንደዚህ እናገናኛለን ማለት ነው። አያችሁት? ጀስት የምታውቁት ሁሌም የምንሰራው አይነት የቤዚክ ፓተርን ነው አሰራሩ። አንገቱ ብቻ ነው ስኩዌር የሆነው። ይሄ ዛሬ ሁለቱንም የባክንም የፍሮንትንም ክፍል አንድ ላይ ነው መቁረጥ የፈለኩት። ስለዚህ ልክቼን ከጨረስኩ በኋላ ምን አደርጋለሁኝ? አሁን ከሰራነው ፓተርን በኋላ እሱን ካሰመርኩት በኋላ 1 ኢንች ተጨማሪ እሰጥና አገናኘዋለሁ። ያንን 1 ኢንች ለባክ ለኋላኛው ክፍል ለዚፐር አላውንስ የምጠቀመው ይሆናል ማለት ነው። አንድ ላይ ነው የምቆርጠው ፍሮንትና ባክ ስራ ለማቅለል ነው። ውድ ቤተሰቦች በእርግጠኝነት አሁን ሰሞኑን በተደጋጋሚ ሽፎን አሰራር እያየን ነው። ሽፎን መስራት በደንብ እየቀለላችሁ እንደሚመጣ ተስፋ አለኝ። የኔ ውድ ቤተሰቦች ፋሽን ዲዛይነር መሆን ከፈለጋችሁ፣ በዲዛይን ሙያ መሰማራት ከፈለጋችሁ ትልቁ ነገር ዕውቀት ብቻ አይደለም፣ ማወቅ ነገሮችን መረዳት ብቻ አይደለም። ትዕግስት ይፈልጋል፣ ጽናት ይፈልጋል፣ ዲሲፕሊን ይፈልጋል። በጣም ስፔሻሊ ጽናት ይፈልጋል። አንዳንድ ስራዎች ዕውቀት ስላላችሁ ብቻ ሳይሆን በደንብ በህይወትም በስራም ላይ የምትፈተኑባቸው ናቸውና ከስራው ከማወቁ ከጥበቡ ባሻገር በጣም ዲሲፕሊን፣ ጽናት እና ትዕግስት በጣም ይፈልጋል። ምክንያቱም ስራው በጣም ውጣ ውረድ ያለው ከሰው የሚያገናኝ በህይወታችሁ ብዙ ነገሮች የምታሳልፉበት ነው። በአንድ ጊዜ ሰክሰስ መሆን አይቻልም። ደን በጣም ይሄን ነገር ማይንድ ሴታችሁ ላይ በደንብ ልትሰሩበት ይገባል። አንድ ሰው አወቀ ማለት ይሰራል ማለት ብቻ እንዳልሆነ በደንብ መረዳት አለባችሁ። ለባክ የሚሆነንን የአንገት ክፍል እኔ 1.5 ኢንች ወረድኩኝ። እናንተ በስት ወይም ደግሞ የጡት ዙሪያ ሲካፈል ለ24 አድርጋችሁ የምታገኙትን ውጤት መጠቀም እንዲሁም እንደተለመደው ብትፈልጉ 1 ኢንች ብቻ መውረድ ትችላላችሁ። እኔ የኋላው ፓርት ትንሽ ገባ እንዲልልኝ ስለፈለኩኝ 1.5 ነው የተጠቀምኩት። ከዛ ለባክ የሚረዳንን ፓርት ብቻ ቆርጠን እናወጣለን። እየተዛነፈ እንዳያስቸግራችሁ በስፒል ብታያይዙትም በጣም ቆንጆ ነው። ቤተሰብ እንኳን አደረሰ ለዳግመ ትንሣኤ። እግዚአብሔር በሰላም በፍቅር ያገናኘን፣ በሰላም ያቆየን። እግዚአብሔር ሀገራችንን ሰላም፣ ሰውንም ሰላም፣ ሀገሩን ጥጋብ ያደርግልን። ሰላማዊ ሀገር ሰው ተደስቶ የሚበላበት ተደስቶ የሚኖርበት ሀገር የተባረከች ሀገር ያደርግልን። ውድ ቤተሰቦች ሰው ከምንም በላይ ሰርቶ የሚበላው ሰላም ሲኖር ነውና ለሀገራችን ሰላም ይስጠን። አሁን ምንድነው ያደረኩ ያለሁት ታችኛው ለባክ
ከቆረጥኩት ሳይድ ላይ መስመሮቹን በማርከር ቲክ ቲክ እያደረኩኝ ነው። ምልክት እያደረኩኝ ነው እኩል ከፍሮንቱ ጋር በመስመር ስለማገናኛቸው ማለት ነው። በፎልድ የነበረውን ወረቀት ከሰነጠቅኩት በኋላ ለባክ ምልክት ያረኩባቸው መስመሮች ቀድሜ እንደዚህ በማስመሪያ አሰምራለሁ። አርምሆል ላይን፣ በስት ላይን እንዲሁም ዳርት እንደምታውቁት ለባክ ዳርት ከአርምሆል ላይን ወደ ታች 1 ኢንች ሲሆን ለፍሮንት ደግሞ ከበስት ላይን ወደ ታች 1 ኢንች ነው። በመቀጠል ደግሞ 1 ኢንች ገባ ብዬ ዚፐር አላውንስ ብዬ ጻፍኩበት። የባክ ሳይድ መሆኑን ጻፍኩበት። እንዲሁም 2 ጊዜ ነው የምንቆርጠው ማለት ነው። የፍሮንቱ ላይ ደግሞ ዚፐር አላውንስ የጨመርነው ቆረጥኩኝ። ሁሌም እንደተለመደው አንገቱን የከባጋ ያለነ ልዩነቶች በሙሉ ቆርጬ አውጣለሁኝ። በመቀጠል ደግሞ አርምሆል ላይን ጋር ያለችውን እቺን ትርፏን ወደ ውስጥ ገባ ያለችውን እሷን ቆርጣታለሁ። ኦኬ ከባክ ጋር ያላቸው ልዩነቶች በስርዓት ቆርጬ ጨርሳለሁ ማለት ነው። እንደዚህ አድርገን ባክንም ፍሮንትንም አንዴ መቁረጥ እንችላለን። ውድ ቤተሰቦች ዳርቱን ከፈለጋችሁ እንደዚሁ ዳርቱን መስፋት ትችላላችሁ። ካልፈለጋችሁ ግን ምን ታደርጋላችሁ? ዳርቷን መስፋት ካልፈለጋችሁ እኔ አሁን እንደማደርገው ዌስት ባንዱ ጋር ቀጥ አድርጋችሁ የዳርቷን ፖይንት ካገናኛችሁ በኋላ ብዙ ጊዜ እንደምናደርገው በፕላስተር ለጥፋችሁ ዳርቱን ዌስት ባንድ ላይ በስፌት እንዳይታይ ማድረግ ትችላላችሁ። የናንተ ምርጫ ነው ማለት ነው። ኦኬ አሁን ምን እያረኩ ነው? ኒፕል ቱ ኒፕል ያለው ፖይንት ጋር አያችሁት? ቀጥ አድርጌ አገናኛለሁ ከአንገቱ ጋር ስትሬት ይገናኛል ማለት ነው። ከዛሬ የምንሰራውን ዲዛይን አሁን ከዚህ በኋላ ነው የምንጀምረው ማለት ነው። ኦኬ ከዳርቱ እኩል ከአንገት ስኩዌር ካወጣሁት አንገት ጋር አገናኛለሁ። ዳርቱን መሸፈን ከፈለጋችሁ አሁን እኔ እንደማደርገው ስትሬት አድርጋችሁ ካገናኛችሁ በኋላ እንደዚህ ዳርታችሁን ሺፍት አድርጋችሁ የታችኛውን ፓርት መድፈን ትችላላችሁ የማትፈልጉ ከሆነ ዳርቱን ማለት ነው። ዌስት ባንዳችንን ከዋናው የቶፕ ፓርት ቆርጠን እንለየዋለን። አያችሁ አሁን እቺ ዌስት ባንድ ነች ማለት ነው። እቺን ቆርጠን እንለያታለን። ዳርቱ እንዲታይ ካልፈለጋችሁ እንደዚህ ማጣበቅ ትችላላችሁ። እኔ ግን ዌስት ባንዱን ዳርቱን መስፋት ስለምፈልግ እንዲህ አላጣብቀውም ማለት ነው። ኦኬ ከፈለጋችሁ ያለውን አማራጭ ነው እየነገርኳችሁ ያለሁት። በመቀጠል ምንድነው ማድረገው? ይሄን ወደ ላይ ያሰመርነውን ፖይንት እቆርጠዋለሁኝ። እቺ በፎልድ አንድ ጊዜ በድፍን ነው የሚቆረጠው ጨርቁን ስንቆርጥ። በዚህኛው ሳይድ ደግሞ በድፍን አይደለም 2 ጊዜ ነው የምንቆርጠው ማለት ነው። ሲንግል ነው 2 ጊዜ ነው የምንቆርጠው። እቺን መስመር ተከትለን ወደ ላይ እንሰነጥቃታለን። ሃሽታግ የሚባለው ስም የተሰጠው የመሐከለኛው ወደ ጎን ያለ ሽንሽን ዳርዳሩ ደግሞ ወደ ታች ያለ ሽንሽን አለውና ስታዩት ሃሽታግ የሚመስል ዲዛይን ይሰጣል ይሄ ልብስ ሲያልቅ። ስለዚህ ሃሽታግ የሚባል ስያሜ የሰጡት እኛ ሀገር ለዛ ነው። አያችሁት? አሁን ይሄ ሶስቱ የተቆረጠው ለፊተኛው ወይም ደግሞ ለፍሮንት ፓርት የምንጠቀምበት የቶፓችን ክፍል ነው ማለት ነው የሚሆነው። ይሄ ዌስት ባንዳችን ነው። እንደነገርኳችሁ ዳርታችሁን ከፈለጋችሁ እንዲህ መሸፈን ትችላላችሁ። ይሄ ደግሞ የባክ የኋላኛው ክፍል ነው። ስለዚህ ጨርሰናል። አሁን ምንድነው የምናደርገው? ገበር ላይ እንቆርጣቸዋለን። መጀመሪያ ሁሉንም
ገበር እንቆርጣለን ማለት ነው። ውድ ቤተሰቦቼ የምወዳችሁ እንኳን ሰላም ተገናኘን። ለቤቱ አዲስ የሆናችሁ ይሄ ስለ ፋሽን፣ ስለ ልብስ አሰራር፣ ስለ ሴዊንግ ቲፕ የተለያዩ ፋሽን ዲዛይንን የተመለከቱ ጉዳዮች የሚነሱበት የምንማማርበት ምርጥ ቤት ነው። እዚህ ቤት በመቀላቀላችሁ ታተርፋላችሁ እንጂ አትጎዱም። ስለዚህ ሰብስክራይብ ይደረግ፣ ላይክ ይደረግ፣ ለይጠቅማል ይበጃል ለምትሉት ሰው ደግሞ ሼር ይደረግ። እውነት ስለ ፋሽን ዲዛይን ፍላጎት ካላችሁ ይሄ ትክክለኛ ቤት ነው፣ ትክክለኛ ቤት ነው። አሁን ይሄንን የባክ ሳይድ እንደዚህ በስፒል ፒንክ አደረኩ በኋላ ዙሪያውን የስፌት የምትፈልጉትን ያህል መስጠት ትችላላችሁ። እኔ ከጎን አንድ ኢንች ከዛ ውጪ አርምሆል ተከሻ ኔክና ወገብ የታችኛው ክፍል ጋር ግማሽ ኢንች ሰጥቻለሁ። እናንተ ይበቃኛል ያስፈልገኛል የምትሉትን ያህል የስፌት ማገናኛ ትርፍ ጨርቅ ስጡና ፓተርናችሁን እንደዚህ አስደግፋችሁ ከገበር ጋር ቁረጡት ማለት ነው። መጀመሪያ ለሁሉም የምንቆርጠው ገበሩን ፓርት ነው፣ የገበሩን ፓርት ነው። ከዛ ምልክታችን እናደርጋለን የዳርታችንን። ይሄው አሁን ይሄ የባኩን ክፍል ቆረጥን። በመቀጠል የፍሮንት ክፍል የታችኛውን ክፍል ሶስቱንም እንደዚህ የማከለኛውን በፎልድ በድፍን ፒን አደርግና በስፒል አያይዛለሁኝ። ሁለተኛው ደግሞ በሲንግል ነው፣ በድፍን አይደለም። ሁለት ጊዜ ነው እሱንም የምፈልገው። እሱንም እንደዛው በስፒል ፒን አረጋለሁ። በመቀጠል ዌስት ባንዳችንን ወገብ ጋር መቀነት የምትመስለውን ፓርት እሱንም በፎልድ አንድ ጊዜ በድፍን አንድ ጊዜ ነው የምንቆርጠው። ስለዚህ በፎልድ ሳይድ እሱንም ፒን አረጋለሁ። ከዛ በኋላ ለእያንዳንዱ የሚያስፈልገኝ የሲም አላውንስ እሰጣለሁ። አሁን እቺ የመሃሏን ዋናው ሃሽታግ የሚሰራባትን ፓርት በፎልድ ቆረጥኩኝ የስፌት ሰጥቼ፣ ይሄኛውን ደግሞ ለባክ በዚህኛው ሳይድ 1 ኢንች ነው የሰጠሁት። ለዚህም 1 ኢንች ሰጣለሁ። ሌላውን ዙሪያውን በሙሉ ግማሽ ኢንች እሰጥና የስፌት እቆርጣለሁ ማለት ነው ገበሩ። ውድ ቤተሰቦቼ በጣም ቀላል መንገድ ነው እያየን ያለነው። ከዚህ በኋላ ፉልነስ እየሰጠን ፓተርናችንን እየተለተልን እና ፉልነስ እየሰጠን ወደምንፈልገው ዲዛይን መቀየር ነው የሚሆነው ማለት ነው እንጂ ጀስት ፓተርናችንን ጨርሰናል። ፉልነስ ነው ከዚህ በኋላ የምንሰጠው። ፉልነስ ምንድነው የምትሉኝ ቤተሰቦች፣ ፉልነስ ብዙ ጊዜ ሰርተን እናውቃለን። ወረቀታችንን እየተለተልን ለጨርቃችን ሰፊ ስፔስ መስጠት፣ ለሚሸነሸኑ ልብሶች እንደዚህ ፓፍ ለሚሆኑ ስሊቭ እንዲሁም ጉርዶች በተለያየ መንገድ ለምንጠቀማቸው ዲዛይኖች የምንጠቀምበት ሜተድ ነው ፉልነስ ይባላል። እሱን ሜተድ ነው ማለት ነው የምንጠቀመው። ዌስት ባንዳችንም አልቋል። ይሄው የፍሮንት ክፍል የፊተኛው ክፍላችን ሶስቱንም ፓርት ቆርጠን ጨርሰናል። የኋላኛው ክፍልም እንደዛው ቆርጦን ጨርሰናል ማለት ነው። በመቀጠል ምንድነው የምናደርገው? እነዚህን ሁለት ፓርቶች እነዚህን አሁን እኔ ማሳያችሁ ሁለት ፓርቶች ገበሩን ለብቻ እናስቀምጠውና እነሱን ግን የስፌት ሰጠን ድጋሚ ሌላ ወረቀት ላይ እንቆርጠዋለን። የስፌት ሰጠን ድጋሚ ሌላ ወረቀት ላይ እንቆርጠዋለን። እንዳትረሱ ይሄ ወረቀቱ የስፌት አልተሰጠውም አይደለ? እዚህ ፓተርን ወረቀቱ ላይ ነው እንትኑ ላይ ነው ወረቀት እንትን ምንድነው የስፌት የሰጠነው የቆረጥነው ገበር ላይ ነው። እቺ የመሃለኛዋን ክፍል በፎልድ አረጋትና ግን እንዲዝርግት ተሳረገው ሙሉ እንዲመጣልኝ በፎልድ አድርጌ
የስፌት እሰጥና ድጋሚ ቆርጠዋለሁ። ዝርግት እንዲል ነው የፈለኩት። ቀደም የቆረጥነው ፓተርን በሲንግል ነው፣ ነገር ግን ጨርቁ ላይ ፎልድ አድርገን የቆረጥነው አይደለ? ልክ ጨርቁን እንደቆረጥነው አድርገን ወረቀት ላይ እንቆርጠዋለን። በፎልድ እናደርጋለን፣ የስፌት እንጨምርበታለን። ምክንያት አለን እሱን ድጋሚ እንደዛ የምናስተካክልበት ማለት ነው። ከዛ ዙሪያውን የስፌት እሰጥና አንድ ሲንግል 1/4 የነበረውን ስዘረጋው ሰፊ እንዲሆንልኝ በፎልድ አድርጌ ድጋሚ ቆርጠዋለሁ። ሌላ ምንም የምጨምረው ነገር የለም። ባይ ዘ ዌይ በድፍን አድርጌ ራሱኑ ወረቀት የስፌት ብቻ ሰጥቼ ነው የምቆርጠው። ሌላ የተለየ ዲዛይን እየሰራው እንዳይመስላችሁ። መጀመሪያ ሲንግል የነበረውን ፓተርን ገበሩ ላይ በድፍን አድርገን የቆረጥነው። አሁን ግን ወረቀቱ ላይ ራሱ በድፍን አድርጌ ነው የምቆርጠው። ሌላ ምንም የተለየ ነገር የለውም። ይሄው በድፍን ካረኩ በኋላ የስፌት ሰጥቼ እንዲህ ቆርጠዋለሁ። ከዛ ስፒሉን አንስቼ ስዘረጋው አያችሁት በድፍን ሆነልኝ፣ ዝርግት ያለ ሆነልኝ። እሱን ፓርት ነው የፈለኩት ፉልነስ ለመስጠት እንዲመቸኝ። በመቀጠል ይሄኛውንም እንደዚህ አስደግፍና ዙሪያውን የስፌት እሰጥና እንደ አዲስ የስፌት ከሰጠው በኋላ እንደ አዲስ ቆርጠዋለሁ። ሌላ ምንም እየጨመርኩ ያለውት ነገር የለም። ልክ ገበሩ ላይ ስንቆርጥ የሰጠነውን አይነት ሲማላውን ወይም ደግሞ የስፌት እሰጣለሁኝ ዙሪያውን። ልክ ገበሩን የቆረጥንበትን ያህል መጠን ነው የሚኖረው። ወረቀቱ ላይ ድጋሚ እንደዚህ የቆረጥኩ ያለውት ፉልነስ ሰራ ድጋሚ በኋላ የስፌት እያልኩ እንዳልጨናነቅ ነው። ስለዚህ ቀላሉን ሜትድ እንደዚህ አድርጌ የስፌት እየሰጠው ድጋሚ ቆርጠዋለሁ። ሌላ ምንም እያደረኩ አይደለም። መጀመሪያም ፓተርናችንን ስንቆርጥም የስፌት መስጠት እንችላለን ለዚህኛው ፓርት። ለሌሎቹ ግን ግዴታ እንደዚህ ማድረግ አለብን። ውድ ቤተሰቦች የምወዳችሁ እንኳን ሰላም መጣችሁልኝ። በእርግጠኝነት አንደርስታንድ እያደረጋችሁ እንደሆነ በጣም ተስፋ አለኝ። የኔ ጎበዝ ቤተሰቦች በጣም ነው ማመሰግነው አብራችሁኝ ስለሆናችሁ። ይሄው አያችሁት? ይሄው አሁን የምፈልገው ይሄኛው ፓርት አያችሁት ከዛኛው ጋር እኩል ነው። ሌላ እንዳይመስላችሁ። ይሄኛውን የስፌት ሰተን የቆረጥነው ደግሞ ከዚህ ጋር እኩል ነው። ኦኬ፣ በወረቀት እኩል አድርገን ቆረጥን መጀመሪያ። ይሄኛውን ፉልነስ ስንሰጥ ወደ ጎን ነው መስመሩን የምናሰምረው። ይሄኛውን ደግሞ ፉልነስ ስንሰጥ ወደ ላይ ነው ቨርቲካል ነው የምናሰምረው ማለት ነው። አሁን በደንብ ተከታተሉኝ። የምትፈልጉትን ርቀት ያህል እያደረጋችሁ እያሰመራችሁ በኩል ርቀት ወረቀታችሁን መተልተል ነው የመጀመሪያ ስራ። ይሄው ነው የመጀመሪያ እያሰመርኩ ነው የምፈልገውን። እናንተም እንደራሳችሁ ነው እንዳደረኩት ነው በቀጫጭኑ ነው እያሰመርኩ ያለሁት። እናንተ ሰፋ ማድረግ ትችላላችሁ ብትፈልጉ፣ ግን በተቻለ መጠን ከአንዱ መስመር እስከ አንዱ መስመር ያለው ርቀት ተቀራራቢ ተመሳሳይ ቢሆን ጥሩ ነው። ይሄው እንደዚህ ስትሬት አሰምረዋለሁኝ። አያችሁት አይደል? ቨርቲካል በቁመቱ ነው የዚህኛውን ሳይድ እያሰመርን ያለነው። ከፈለጋችሁ ቺን ፓርት አለመተልተል ትችላላችሁ፣ ችግር የለውም። ቺን ባተተለትሏት አሁን ወደ ጎን ያለችው። ከፈለጋችሁ ደግሞ እንደኔ እንደዚህ እየተለተላችሁ መጨረስ ትችላላችሁ። አንዳንዴ ቺኛዋ ፓርት ሳትሸነሸን በልምጡም ይሰራል። እንደናንተ ዲዛይን ነው። ሁለቱም ሃሽታግ ነው የሚባለው። ከዛ ቁጥር ስጧቸው 1 2 3 4 5 እያላችሁ ቁጥር ስጧቸው። በኋላ
እየለጠፍን ስለሆነ ፉልነሳችንን የምንሰጠው ለሱ ይረዳናል። ይሄንን ደግሞ ወደ ጎን እናሰምራለን። ይበቃኛል የምትሉትን ያህል ርቀት ተጠቀሙ እንደናንተ ፍላጎት። እኔ ያው ቀጠን አርጌ ነው እኔ የተለተልኩ ያለሁት። ግዴታ አይደለም፣ ሰፋ ማድረግም ትችላላችሁ። በተለይ ይሄንን አሁን እኔ እቺ መሃል ላይ ሃሽታጓን ፓርት በፉልነስ ነው እየሰራውላችሁ ያለሁት እንጂ የሱ አይነት ቁመትና ስፋት ያለው 4 እጥፍ 3 እጥፍ ብትፈልጉ ቀጥታ መቁረጥ ትችላላችሁ ጨርቃችሁን። እንዴ ማወሳሰቡን ካልፈለጋችሁት ያኛውን የጎኑንም ፓርት ልክ እንደባለፈው እንደ ጊታር ሽፎኑ ሽንሽኑን ከሸነሸናችሁ በኋላ ሽንሽኑ ላይ ፓተርኑን መቁረጥ ትችላላችሁ። በተለያየ መንገድ መስራት ትችላላችሁ። ጊታር ሽፎን ስንሰራ እንዴት መጀመሪያ ሸንሽነን ፓተርን እንደምንቆርጥ የባለፈው ቪዲዮ ላይ አይተናል። ስለዚህ እሱን ቼክ ማድረግ ነው። ዛሬ እኔ እየሰራው ያለሁት በፉልነስ ነው። ይሄው እነዚህንም ስያሜ ሰጣቸዋለሁ። በመቀጠል ምን አደርጋለሁ? በመቀስ እየተለተልኩ ሁሉንም ለያያቸዋለሁ ማለት ነው። በመቀስ ተለትላቸዋለሁ። እና ውድ ቤተሰቦች ፋሽን ዲዛይነር መሆን በጣም ትፈልጋላችሁ፣ ነገር ግን ማሽን ቤታችሁ የሌለ ማሽን ለመግዛት አቅም የሌላችሁ፣ እንዲሁም አንዳንዶቻችሁ ደግሞ ማሽን አላችሁ ተምራችሁ ቤት ውስጥ ቁጭ ያላችሁ፣ ማሽን አላችሁ ወይም ደግሞ አልተማራችሁም በደንብ ዕውቀቱን ማግኘት የምትፈልጉ ሰዎች በጣም የናንተን ጥረት ይጠይቃል ስራው። የናንተን ዲሲፕሊን ይጠይቃል ስራው። የናንተን ጽናት ይጠይቃል ስራው። አልጋ ባልጋ የሆነ ነገር የለም። እኔ ለናንተ ዛሬ ማስተምረውን ዕውቀት ያገኘሁት በጣም ብዙ ዋጋ ከፍዬ የብዙ ሰው ፊት አይቼ ብዙ እድሜን ጨርሼ በጣም ብዙ ገንዘቤን ጨርሼ ዌስት አድርጌ አቴንሽን ሰጥቼ ነው። እና በቀላሉ የሚገኝ ነገር እንደሌለ ማወቅ አለባችሁና በጣም ልፋት ጽናት ይፈልጋል። ስለዚህ በጣም ብርቱ መሆን አለባችሁ። የመጀመሪያውን ፓርት በእያንዳንዱ የምትፈልጉትን ያህል ስፔስ እየሰጣችሁ መለጠፍ ነው። እኔ ኦሬዲ ለጥፌዋለሁ ሰዓት ለመቆጠብ ያኛውን። ይሄኛውን ደግሞ ያው እንደምታዩት እንደዚህ እየቆራረጥኩኝ አዘጋጃለሁኝ። እየቆራረጡ ካዘጋጀው በኋላ ቅደም ተከተሉን ይዤ መለጠፍ ነው የሚሆነው ስራዬ። ታዲያ ስንለጥፍ ከአንዱ ወረቀት ወደ አንዱ ወረቀት ያለው ርቀት እስከ መጨረሻው ተመሳሳይ መሆን አለበት። ለምሳሌ አንዳንድ ኢንች ርቀት የምትጠቀሙ ከሆነ አንዳንድ ኢንች ርቀት ተጠቀሙ። 2 ኢንች ርቀት ከጀመራችሁ ደግሞ 2 ኢንች ርቀት ተጠቀሙ። 3ም ከጀመራችሁ እናንተ እንዲሰፋላችሁ ሽንሽኑ እንዲበዛላችሁ የምትፈልጉትን ያህል መጠን መጠቀም መብታችሁ ነው። ይሄን ያህል ተጠቀሙ የሚል ህግ የለውም። ነገር ግን በእያንዳንዱ መሃል የምትጠቀሙት ክፍተት ተመሳሳይ መሆን አለበት። እኔ በእያንዳንዱ አንዳንድ ኢንችን የተጠቀምኩት እቺን የምታከለዋን ፓተርን ይሄው እንደዚህ ሰፊ ሆኖ ተቆረጠ ማለት ነው። ፉልነስ የሚጠቅመን ሰፊ የጨርቅ አማራጭ እንድናገኝ ነው ማለት ነው። የፓተርን ሼፑን ሳይለቅ ይሄው ከዛ እነዚህን ወረቀቶች የተለተልናቸውን አነሳለሁ። አያችሁ ምን አይነት ጨርቅ እንዳገኘ። ፓተርን ወረቀት ኦሬዲ የስፌት ስለተሰጠው ጨርቃችን ላይ ስንቆርጥ ቀጥታ ነው የምንቆርጠው ማለት ነው። ሽፎናችንን ስንቆርጥ ይሄ 2 ነው የሚቆረጠው ጨርቃችን ላይ። አሁን ይሄን እንደምታዩት እንደዚህ እየሸነሸንኩ ኮንሰፕቱ እንዲኖራችሁ ነው። እንደዚህ እየሸነሸንኩ የምፈልገውን ዲዛይን አገኛለሁ ማለት ነው። ተግባብተናል። ይሄ ነው የፉልነስ ጥቅም፣ ሌላ ምንም አይደለም። የተለያዩ ፋሽኖች ለመፍጠር ይረዳችኋል። ይሄንንም በየመሃሉ አንዳንድ ኢንች ክፍተት ሰጥቻለሁኝ።
ከዛ ይሄንንም ቆርጬ አውጣለሁ ማለት ነው። እና እኔ ዛሬ ለእናንተ የማካፍለውን ዕውቀት በገንዘብ ብቻ አይደለም የሚተመነው። ጊዜን ሰጥቻለሁ እንደ ጓደኞቼ መዝራራት መሮጥ ሲገባኝ ጊዜ ሰጥቼ ራሴን ያስተማርኩ በኦንላይን ያስተማርኩ ትምህርት ቤት ገብቼ ገንዘቤን ዌስት አድርጌ ከዛ ደግሞ የ7 አመት የ8 አመት ልምድ በጣም ብዙ ነገር አለው። ይሄ ጽናት ከሌላችሁ ያዋጣል ያዋጣም የሚል አይነት ማይንድ ሴት ምናምን ካላችሁ በጣም ነው ተስፋ የሚያስቆርጠው። ይሄ ማለት እቺ ነቻያችሁ ተሸንሽኖ እቺ ገበሩ እኩል ይመጣል ማለት ነው። ይሄ ጨርቅ ከገበሩ እኩል ይመጣል። ሁሉ በመቀጠል ሁሉንም የዋናው ሽፎናችን ላይ ገበሮቹን ያስደገፍን መቁረጥ ነው የሚሆነው። ዳርቴን በሁለቱም ፖይንት ምልክት ያረኩ ነው ሌላ አይደለም። ከዛ ሁሉንም ከቆረጥነው ገበር አሁን ይሄ የባክ ክፍል ነው። የባኩን ክፍል ሽፎን ቆርጠለታለሁ ማለት ነው እኩል ከገበር እኩል አድርጌ። ምክንያቱም ሲም አላውንስ ወይም ደግሞ የስፌት ኦሬዲ ቅድም ገበሩ ላይ ሰተናል። ስለዚህ እኩል አድርገን የባክ ወይም ደግሞ የኋላኛውን ክፍል እንደዚህ እንቆርጣለን ማለት ነው። አያችሁ? ከዛ ለዳርት የሚሆነኝን ፓርት ቀንጨብ አድርጌ ምልክት አደርጋለሁኝ። በኋላ ስሰፋ የዳርት ፖይንቴን ማግኘት በቀላሉ እንድችል። ኦኬ አሁን ይሄ ባክ ነው። ይሄ ደግሞ ዌስት ባንድ ወይም ደግሞ ወገብ ጋር ያለውን ቀበቶ መሳይ ፓርት ቅድም ገበሬ ቆረጥንለትን አሁን ደግሞ የሽፎኑ ፓርት ላይ እንዲህ እናስደግፍና አሁንም እሱንም እኩል እንቆርጠዋለን። ምክንያቱም ቅድም የስፌት ሰተናል። ውድ ቤተሰቦቼ በደንብ አንደርስታንድ ያደርጋችሁኝ እንደሆነ ተስፋ አደርጋለሁ። በመቀጠል ሌሎቹን የሽፎን ፓርቶች ግን ቅድም ፉልነስ ሰተን በቆረጥነው የፓተርን ወረቀት ነው የምንቆርጠው ማለት ነው። ከላይ ያለው የሽፎኑ ፓርት ይሄ ነው የሚሆነው። እቺ የምትሸበሸበው ፓርት ምን ሸነሸነው ፓርት ማለት ነው። እሱንም እንደዚህ አስደግፍና በፒን አደርገዋለሁ ስፒል እየተንሸራተተ እንዳያስቸግረኝ። እሱን ካደረኩኝ በኋላ ኦሬዲ የስፌት ስለሰጠን እዚህ ላይ አሁን ተጨማሪ የስፌት አንሰጥም። እኩል ከዚህ ከፓተርን ወረቀት እኩል እንቆርጠዋለን ማለት ነው። ያኛውንም ፓርት እንደዚሁ አስደግፈን እኩል እንቆርጥ ይሆናል። ሌላ ምናደርገው ነገር የለም። እና ውድ ቤተሰቦች ፋሽን ዲዛይን ስራ ከምንም በላይ እንደነገርኳችሁ እያስፈራራችሁ ሳይሆን በጣም ጽናት ሊኖራችሁ ይገባል ስኬታማ መሆን ከፈለጋችሁ። እንደገና ደግሞ ኤክስኪዩዝ ማቅረብ አቁሙ። ይሄ የለኝም፣ ይሄ አልተደረገልኝም፣ ይሄ ስለሌለኝ ነው፣ ይሄ ስላልሆነኝ ነው የሚሉ ሰበቦችን አቁማችሁ መራመድ ካልቻላችሁ በጣም ከባድ ነው የሚሆንባችሁ። ምክንያቱም ምንም ነገር የለንም ሁላችንም ስንጀምር። ምንም ማሽን የሚገዛልን ሰው የለንም፣ እንደዚህ የሚያስተምረን ሰው የለንም የምትሉ ሰዎች ኤክስኪዩዝ አቁሙ። መማር ከፈለጋችሁ በስልካችሁ አሁን ጊዜው የቴክኖሎጂ ነው። ኦንላይን ላይ ብዙ ነገር ትማራላችሁ። ማሽን ከሌላችሁ ማሽን እንዴት አግኝታችሁ ስፌት መስራት እንደምትችሉ የተለያዩ አማራጮችን መጠቀም በጣም ይቻላል። ሙሉ ቪዲዮ ሰራላችኋለሁ የተለያዩ አማራጮችን የሚጠቁሙ። ስለዚህ ኤክስኪዩዝ ማድረግ አቁሙ። ዋናው ፍቅር፣ ትዕግስትና ዲሲፕሊን ነው። ስራው ይፈልጋል፣ ጽናት ይፈልጋል፣ ታለንት ይፈልጋል። እሱም በደንብ አስቡበት። ዕውቀቱ ብቻውን ስራው ላይ አያቆያችሁም እና በጣም ጽናት ይፈልጋል። ይሄው አሁን ሲሸነሸን ከዚህ ከገበሩ እኩል ይሆናል ማለት ነው። እኔ ለእናንተ እንደዚህ የማሳያችሁ ቦታ ላይ ለመድረስ በቅቻለሁ ስኬታማ ነኝ እያልኩ ሳይሆን
ቢያንስ ለእናንተ ማብራራውን ዕውቀት እንኳን ለማግኘት ብዙ ዋጋ የከፈልኩበት እድሜን የጨረስኩበት ነው። ኦኬ ቀላል አይደለም። በነፃ ስላገኛችሁ ታቅለላችሁ እንዳታዩት። ኦኬ አሁን እነዚህን ጨርሰናል። ምንድነው የምናደርገው? በመቀጠል ከታች ያለውን ፓርት ከመስራታችን በፊት ስሊቭ ወይም ደግሞ የእጅጌውን ፓርት እንሰራለን። እጅጌው የተለየ ምንም የምሰራው ነገር የለም። ከዚህ በፊት የእጅጌ አሰራር እየሰራሁት አለ። እሱን በደንብ ተከታተሉ። ምንድነው ማደርገው? ወደ ጎን ያለውን ስፋት ለማግኘት የጡት ዙሪያን ሲካፈል ለ5 ተጠቀምኩኝ። ከዛ እኔ ግን ትንሽ ከሱም ትንሽ ሰፋ አደርገዋለሁ። ለምን? ትከሻ አካባቢ ትንሽ ሸንሸን ማድረግ ስለፈለኩ ሌላ ፕሮሰስ ማብዛት አልፈለኩም። ስለዚህ ምንድነው ያደረኩት? ትከሻ ሲካፈል ለ5 ያገኘሁት ፖይንት ላይ ተጨማሪ እኔ ያስፈልገኛል ለሽንሽኑ ምለውን ያህል ጨምራለሁ። እናንተ ትከሻው አካባቢ ሸንሸን እንዲል ካልፈለጋችሁ መጠቀም ትችላላችሁ። በስት ሲካፈል ለ5 እንዲሁም ደግሞ አርም ሆላችሁን የባክና የፍሮንትን ለክታችሁ ማስቀመጥም ትችላላችሁ ማለት ነው እንደናንተ ፍላጎት። ኦኬ ወደ ታች ቨርቲካል ያለውን ከትከሻ እስከ ብብት ያለውን ርቀት ለማግኘት ብዙ ጊዜ በፎርሙላ ከሰራን የምንጠቀመው ስንት ነው? በስትን ለ10 ማካፈል ነው። በስትን ለ10 አካፍሎት ብዙ ጊዜ ግን አደልት ለሆነ ወይም ደግሞ ለአዋቂ ሰው ከ5 ኢንች እስከ 4.5 ኢንች ድረስ ብንጠቀም ኖርማል ነው። ፎርሙላ ራሱ ባንጠቀም ማለት ነው። እሱን እንዲያሰምራለሁኝ። ቺኮጆ በተመሳይ ነገሯን በእጄ እንደዚህ ቀስ አድርጌ ባይዘው ቾኩ አይታይም ለእናንተ ብዙ ሽፎን ላይ ቾክ ደምቆ አይታይም። ጎጆ ቤት መሳይ ነገሯን ከሰራው በኋላ በእጄ ከርቧን ሰራታለሁ። እኔ አላወሳስበው ማውን ታይም ስለሌለን እጅጌ አሰራርን በደንብ ማወቅ ከፈለጋችሁ ከዚህ በፊት የሰራሁት የእጅጌ ፓተርን አለ። እሱ ላይ ተመስርተን የተለየ ዲዛይን የምንሰራው የተለየ ነገር የለም። እሱን ዋና ማወቅ ነው ያለባችሁ። ከዛ ሐሳቤ ምንድነው? እዚች አካባቢ ላስቲክ አረግላታለሁ። ትሸነሸንና ፌል ነገር ቅርጽ ትሰጠኛለች። እኔ የፈለኩት ዲዛይን የሱን አይነት ነው። እናንተ ደግሞ እጅጌ እንደታዘዛችሁት ዲዛይን አይታችሁ ይሄንን ቤዚክ የሆነውን የእጅጌ ፓተርን ወደምትፈልጉት ፎርም መቀየር ብቻ ነው የሚሆነው። ዋናው ቤዚኩን መስራት መቻላችሁ ነው። ኦኬ ስለዚህ እኔ አሁን እንዳልኳችሁ የጡት ዙሪያ ሲካፈል ለ5 እና የጡት ዙሪያ ሲካፈል ለ10 ዲፖንና ዊድሱን አገኘሁኝ። ጎጆ ቤት መሳይ ነገሯን ሰራሁኝ። ከርቡን በጄ ከሰራው በኋላ በቾኬ ቀስ ብዬ ከርቬን አገናኘው ስላይትሊ ማለት ነው። ከዛ አሁን ምንድነው የሚሆነው? እንቆርጠዋለን። ከዛ ወደ ስፌታችን ነው የምንሄደው ማለት ነው። ውድ ቤተሰቦቼ በደንብ አንደርስታንድ እያደረጋችሁኝ እንደሆነ ተስፋ አደርጋለሁ። የእጅጌ አሰራር ወይም ስሊቭ ፓተርን የምትፈልጉ ሰዎች ከዚህ በፊት የሰራነው ቪዲዮ ላይ አለ። ፕሌሊስት ውስጥ ገብታችሁ በደንብ ታገኛላችሁ። እዚህ ቤት ስለ ፋሽን ስለ ዲዛይን ማወቅ የምትፈልጉ ሰዎች በጣም ብዙ የተሰሩ ፓተርኖች አሉ። እየገባችሁ ራሳችሁን አስተምሩ። ከዛ በጣም ብዙ ነገሮች እንደምታገኙ ተስፋ አለኝ የኔ ቤተሰቦች። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ይደረግ። እኛን ለማበረታታት ላይክ ማድረግ እንዳይረሳ። ውድ ቤተሰቦች አብራችሁኝ ስለሆናችሁ አመሰግናለሁ። ይሄ የእጅጌ ፓተርናችንን የፍሮንቷን ፓርት ትንሽ ዝቅ አድርጌ ፍሮንትና ባክ ፓርቷ ስለሚለያይ አርምሆል ትንሽ ዝቅ አድርጌ ገባ አድርጌ ሁለቷን ፓርት ብቻ አንስቼ እንዲህ ከላይ ትንሽ ቆረጥ አረጋታለሁ። ሁለቷን ጨርቅ ብቻ የፍሮንት ሳይዷን ይሄው የፍሮንት ሳይዱን እንዲቆረጥኩኝ አሁን እቺ እንዲተሸበሸባለች ላስቲክ ሲገባላት ማለት ነው። ስለዚህ ቶፓችን ወደ ስፌት አብረን እንሂድ። ኦኬ እሺ መጀመሪያ ምንድነው ማረገው? ቦብሊን ላይ ላስቲክ ክሬን ካጠነጠንኩ በኋላ አንድ ሻይድ እንደዚህ ሰራለሁ። አያችሁት? በቀላሉ አሁን እኔ ብዙ አላወሳስበው
በላስቲክ ክር ቆንጆ አድርጎ ነው የሚሸነሽንላችሁ። ይሄን ሲስተም ተጠቀሙ። እንዲሁም መሸንሸኛ መርገጫ መጠቀም ትችላላችሁ። ከዛ በተሻለ እኔ ይሄ በደንብ ይሸነሽንልኛል። አያችሁት? በጣም ቆንጆ ሆኖ ተሸንሽኖልኛል። አሪፍ ሆኖ ነው የመጣልኝ። ዛሬ ትንሽ ፋንዲሻውን ሰፋ አድርጌዋለሁ። 4 ኢንች ስፋት ነው የተጠቀምኩት። 4 ኢንች ስፋት ኦኬ 4 ኢንች ስፋት በ5 ሜትር ርዝመት ማለት ነው የተጠቀምኩት። ግን እሱን ይሄው ላስቲኩ እንደዚህ ቆንጆ አድርጎ ሸንሽኖልኛል። ጨርቁ እንደምታዩት በጣም ነው የሚያምረው። ሲሰራ ደግሞ በጣም የሚያምር ጨርቅ ነው። የእውነት እኔ ብዙ ጨርቆች እሰራለሁኝ። በቃ ይሄ እየሰራችሁት የምትወዱት አይነት ጨርቅ የለም። ሲሰቀል ቀስ ብሎ አይን ላይ የሚገባ ባንዴ ቦግ ያላለ ግን በጣም የሚያምር ግሬስ ያለው ከለሩ በጣም ፕሪንቱ በጣም የሚያምር ጨርቅ ነው። ደንበኛዬ ጥሩ የከለር ምርጫ አላት። ባይ ዘ ዌይ አሁን እንደዚህ በግላችሁ ስራ የምትሰሩ ሰዎች ለእያንዳንዱ ነገር የግድ ጨርቅ መያዝ ላይ ተጠበቅባችሁ ይችላል። እንዳቀማችሁ አቅም እስኪኖረን እስከነደረጀ ድረስ እኔ አሁን ምንድነው ማረገው በፎቶ ነው ማስመረጣቸው። ካከፋፋዮቹ የተቀበልኳቸውና ፔጃቸው ላይ ያለ ፎቶ አለ፣ እሱን አስመርጣለሁ። የመረጡትን ከለር ጄፒ ካረጋለሁኝ እገዛለሁ። ሲስተር በዚህ በጣም ነው የምታግዘኝ። በጣም ጎበዝ የሆነች እህት አለችኝ። እኔ እንዲህ ስሰራ ተሯሩጣ እቃ ምትገዛ፣ ደንበኞችን ሲያዙ የደንበኞችን ፍላጎት የምታሟላ ፐርቼዘር ጀግና ፐርቼዘር አለችኝ። እንዲሁም ገበራችንን ደግሞ እንደዚህ 1 ሜትሩንና ግማሹን እንደተለመደው በቁመቱ አንድ ላይ እናገናኛለን። እንደዚህ ካገናኘን በኋላ ወገቡን ደግሞ በደንብ እንሸነሽነዋለን ማለት ነው። በጣም ጎበዝ ነች። ሁሉ ቦታ ገብታ ሽሮ ሜዳ መሄድ ሲያስፈልግ በየቀኑ ሽሮ ሜዳ ሄዳ መርካቶ መሄድ ሲያስፈልግ በየቀኑ መርካቶ እየተንከራተተች በደንብ እቃዎችን የምታቀርብልኝ እህቴ ነች። አብራኝ ነው የምትሰራው፣ አብራን ነው የምንሰራው። በጣም ብዙ ዋጋ ትከፍላለች ለዚህ ስራ እና በጣም ሰው ገንዘብ ባይኖራችሁ ሰው ካላችሁ ቤተሰብ ካላችሁ አብራችሁ በተለይ ብትሰሩ በጣም ታተርፋላችሁና እህቴ ለዚህ ስራ የጀርባ አጥንት ነሽ ማለት ይቻላል። አሁን የሽፎን ፓርቱንና የገበር ፓርቱን የሸነሸነው እንደዚህ አገናኘዋለሁ ማለት ነው። ወገቡን እኩል አድርጌ ገበርና ሽፎኑን ማገናኘት ማለት ነው። እሺ ገበርና ዋናውን ፓርት እንደዚህ እናያይዛለን፣ እንሰፋዋለን ማለት ነው። የሸነሸነውን ሁለቱንም ውድ ቤተሰቦች የገባችሁ እንደሆነ በደንብ ነው ተስፋ ማደርገው። ይሄው እንደዚህ ገጥመን ይሄው ይሄን ይመስላል። አያችሁት እንዴት እንደሚያምር? እሺ ከዛች የመሃለኛዋን የቶፓችንን ፓርት መሸንሸን እንጀምራለን። የሚሸነሸነው ልክ ባለፈው እንደለቀኩላችሁ ጊታር ሽፎን አሰራር ብዬ እሱን መሰረት ተጠቀሙ። እኔ ዛሬ በቾክ ያሰመርኩኝ ምናምን አልሰራም። ምክንያቱም ባለፈው በደንብ እንዴት ስፔስ እንደምትሰጡ እንዴት ተጠንቀቃችሁ ሽንሽኑን ባላንስ እንደምታረጉ በደንብ አብራርቻለሁኝ። ዛሬ እኔ ኖርማል ቀን እንደምሰራው ነው የምሰራው። ባላንስ ያደረኩኝ የምፈልገውን ያህል ርቀት በየመሃሉ እየሰጠው እሸነሽነዋለሁኝ በደንብ
የቆረጥኩት ጨርቁ እስኪያልቅ ድረስ እኩል ባላንሱን እየጠበቅኩ ከአንዱ ሽንሽን እስከ አንዱ ሽንሽን ያለው ርቀት ተመሳሳይ እንዲሆን አድርጌ ሸነሽነዋለሁኝ። ባለፈው ሳምንት በሰራነው የጊታር ሽፎን አሰራር እንዴት ስፔሱን እንደመጠበቅ እንደምትችሉ የሽንሽኗን ፓርት እንዴት ከአንዱ እኩል እንደሚሆን በቀላል መንገድ ለጀማሪዎች እንድትረዱት አድርጌ በደንብ አብራርቻለሁኝ። ይሄ መሸንሸን ባላንስ አላደርግ እያለ ካስቸገራችሁ እሱን በደንብ ተከተሉ ማለት ነው። እያንዳንዱን ይሄንን ሸንሽኜ ተኩሼ ተመለስኩኝ። ሰዓት ለመቆጠብ ያህል ነው። አያችሁት? ሸንሽኜ ጨርሼ ተኩሼዋለሁኝ። አሁን ይሄንን ከገበሩ ጋር ማገናኘት ቀደም ትዝ ይላችሁ ከሆነ ተረፍ አድርጌ ነው ብዬ ቆረጥኩት ከገበሩ የሽፎኑን። ምክንያቱም ሽፎን ስለሚሸራተት ምናምን ከገበሩ ጋር ከገጠምኩት በኋላ ቆርጧለሁ ብዬ ስለማስብ ልክ እንደዚህ ገበሩንና ሽፎኑን እንደዚህ አገናኙ። ከዛ የላይኛውን ፓርት እኔ እንደምሰፋው ቀጥ አድርጋችሁ ስፏት። አሁን በደንብ ተከታተሉት። እቺን ፓርት ነጭ ዲዛይኑን በሚገባ ውበት የምትሰጠው ማለት ነው። ከዛ እንደዚህ ከፍታ አድርጉትና ደርዙት። ስፌቱን በገበሩ በኩል በገበሩ ሳይድ አድርጋችሁ እንደዚህ ደርዙት። እያችሁ አሁን ደርዘናል። እንደዚህ እንገለብጠዋለን። ከዛ ገበሩንና ሽፎኑን እኩል ባላንስ አድርገን ጎንና ጎኑን በስፌት እናገናኘዋለን ማለት ነው። አሁን እኔ እንደማረጋው ስትሬት ስፉት። ማገባበር አይተበቅባችሁም። ጎንና ጎኑን ስፌቱን መሰወር አይተበቅባችሁ። ለምን እንደሆነ አሳያችኋለሁ። ይሄንን ስትሬት እንደዚህ ስፉት። በአንደኛውም ሳይድ እንደዛው ስፉትና ትርፍ የመጣውን ጨርቅ እንደዚህ ቆርጣችሁ አውጡት። ይሄ የተሻለ መንገድ ነው። እኩል ከቆረጣችሁት አንዳንዴ የሽፎን ጨርቅ ባላንስ ስለማያረግ ከምትቸገሩ ትንሽ ከገበሩ ተረፍ አድርጌዋለሁ ይሁን ብዬ ነው። ይሄው እንደዚህ ስትሬት ስፉት። በመቀጠል ትርፏን ጨርቅ እንደዚህ በመቀስ ቆርጣችሁ አውጡት ማለት ነው። ኦኬ ይሄው ይሄንን ይመስላል። የፊት እቺ ያሽታጓ ፓርት አያችሁት? ሽንሽኑ ወደ ላይ። በመቀጠል ጎንና ጎን ላይን እንደዚህ ፉልነስ ሰተን የቆረጥ ነው ፓርት አለ አይደል? ይሄ ዌስት ባንዱ ነው። ይሄ ደግሞ የባክ ወይም ደግሞ የኋላኛው ክፍል ነው። አሁን እኛ የምንፈልገው ጎንና ጎኑ ፉልነስ ሰተን የቆረጥነው ፓርት ነው። እቺ ገበሯን ለብቻ ቁጭ አረጋታለሁ። አያችሁት? ገበሯን እንዲህ ነው እናገባብረዋለን። በኋላ እንዲህ ነው የሚሆነው ዲዛይኑ ማለት ነው። መሃል ላይ ያለው ወደ ጎን ሽንሽን፣ ዳርና ዳር ያለው ደግሞ ወደ ታች ቨርቲካል ይሆናል ሽንሽኑ ማለት ነው። ይሄንንም ጨርቅ ልክ አሁን መሃል ላይ እንዳለው እንደሸነሸን ነው ፉልነስ የሰጠነውን ጠብቀን ይሄንንም መሸንሸን ነው። ሌላ ምንም ስራ የለም። ይሄንንም ባላንስ ያደረጋችሁ በሚገባ በጥንቃቄ ሸንሽኑት። ባይዘው እኔ ስሰራው እንደምታዩት መሸንሸኑ ቀላል አይደለም፣ አልዋሻችሁም። እስከተለምዱት ድረስ ባላንስ ማድረጉ በጣም ነው የሚያስቸግረው። ስለዚህ በጣም ቀስ ብላችሁ ተጠንቀቃችሁ አልመጣ ቢላችሁም ሳትበሳጩ በትግስት ባላንስ ማድረጉ ትንሽ ስለሚያስቸግር እሱን
ደጋግማችሁ በመስራት አይደለ የምትበቁት። አንድ ልጅ እንዴት ነው ዳዴ ካለ በኋላ እቃ ይዞ መቆም ይጀምራል። ከዛ ደግሞ ትንሽ መራመድ ይጀምራል። እያለ ነው አይደለ? በአንድ ጊዜ አይራመድም። ጀስት ስራም ሁሉ ልምድ እንደዛ ነው። በደንብ እስክትለምዱትና ከናንተ ጋር እስኪዋሃድ ቀላል ነገሮች ራሱ ሊከብዱ ይችላሉ። ስራ ዓለም ላይ እንደዛ ነው። ለዛ ጽናት ትግስት ይፈልጋል። ይሄው ሸንሽኜ እኔ ጨርሻለሁኝ። አንደኛውን ፓርት ኦሬዲ ስራ ለመቆጠብ ያህል ሰዓት ለመቆጠብ ገጥም ያለው አንደኛውን ፓርት ከናንተ ጋር እንገጥማለን ማለት ነው። እንድትረዱት ልክ እንደ ዌስት ባንድ እንደምንገጥመው አድርገን ነው የምንገጥመው። አያችሁ ገበሩ ላይ እቺ የመሃሏን ሃሽታግ አያችሁ ገበሩ ላይ የመሃሏን ሃሽታግ እንደዚህ ከታች ጀምሮ እኩል ባላንስ አረጋለሁ። እቺን ደግሞ እንደዚህ ከላይ የመሃሏን ከታች ገበሩና የሽፎኑን ፓርት ከላይ አያችሁት እንዴት እንዳገናኘሁት። ይሄው ከታች ገበሩ ከዛ ምንድነው መስፋት ነው የሚጠበቅብኝ የላይኛዋን የትከሻው ፓርትና ከታች የወገቡ ፓርት ጋር ሶስቱም ሁለቱ ከላይ ያለው ከታች ደግሞ ሶስቱም መገናኘት አለበት። በተለይ ከታች እኩል መሆናቸውን ሁሉንም ቼክ አድርጉ። ከታች ወገቡ ፓርት ሶስቱም እኩል መሆን አለባቸው። እንደዚህ ቀስ አርጋችሁ ስትሬት ስፉት። አያችሁት እንዴት እንደሆነ? ይሄው ስናገባብረው በቃ ሃሽታግ የሚባለው ዲዛይን ኦሬዲ መጣልን ማለት ነው። አያችሁት? እንተኩሰው ተኩሼ ተመልሻለሁ ውድ ቤተሰቦች። ከዛ የሰፌቱን ፓርት ወደ ገበሩ ሳይድ አረግና እደርዘዋለሁ ማለት ነው። አያችሁት? በሁለቱም ሳይድ ያለውን እንደዚህ ወደ ገበሩ ፓርት አድርጌ የሰፌቱን ሳይድ እደርዘዋለሁ። አያችሁ? ይሄው ዋናው የሃሽታግ ፓርታችን ተሰራች ማለት ነው። በመቀጠል ምንድነው ማረገው? ዌስት ባንድ ወይም ደግሞ ወገቡ ጋር ቀበቶ መሳይ ነገሯን እንደተለመደው የሽፎኑን ፓርታችንን ከላይ የገበር ፓርታችንን ታች አርገን ሁሌም እንደምናገባብረው እናገባብረዋለን። አሁን ጊዜ በተደጋጋሚ ስለሰራን ያስቸግራችኋል ያላሰብም ውድ ቤተሰቦች። ገበሩን ከታች የሽፎኑን ፓርት ከላይ መሃሉን ደግሞ ዋናውን ጨርቃችን እናረጋለን። አሁን እንዳይንሸራተትብኝ መጀመሪያ ላገናኘው ብዬ ነው በስፌት። እናንተ ከፈለጋችሁ አገናኙት፣ ካልፈለጋችሁ ደግሞ እንደዚሁ ዌስት ባንዳችሁ መግጠም ትችላላችሁ። እኔ እየተንሸራተተ እንዳያስቸግረኝ ነው ቀድሜ መጀመሪያ በስፌት ያገናኘሁት። ኦኬ ያው አንቺ አገናኘዋለሁ ከወገቡ ጋር ማለት ነው። እሺ ውድ ቤተሰቦች በእርግጠኛ ነኝ ብዙ ውስብስብ እንዳልሆነባችሁ በቀላል መንገድ ነው ዛሬ የሃሽታግ ስታይል ያለውን ሽፎን እየሰራን ያለነው። በደንብ እንደገባችሁ እርግጠኛ ነኝ። በጣም ተረጋግቼ ነው ዛሬም እያሳየዋችሁ ያለሁት። አንዳንድ ቦታዎች ጀስት ቪዲዮን ማፈጥ ነው ታይም ዌስት እንዳናረግ ነው። ኦሬዲ መስፋት ስለሆነ ይሄው እንደዚህ ዌስት ባንዳችንን ሰፋና ያችሁት አሪፍ ሆኖልናል። በመቀጠል ምንድነው የምናረገው? ትርፍ ፖይንቷን ቆርጠን እናውጣታለን። አሁን ደግሜ ባላንስ ያረኩት ነው ሌላ አይደለም። ቆርጠን እናውጣትና የሰፌቷን ፓርት ወደ ገበሩ አርገን ይሄንንም ልክ እንደቀደሙ እንደረዘዋለን።
ኦኬ ያው የስፌቱን ፓርት ወደ ገበሩ አድርጌ ደረዛለሁ። አያችሁት? ይሄው አሁን በሚገባ ደርሰናል። የተንሸራተተ እንዳያስቸግረኝ ጎንና ጎኑን እንዲህ በስፌት ያገናኘሁት ነው። ሁሉንም እንዲህ ሽርትት እያለ እንዳያስቸግረኝ የዌስት ባንዱንም ፓርት እንደዛው ገበርና ሽፎኑን ባላንስ እያደረኩ በስፌት እንደዚህ ያገናኘዋለሁ። በደንብ ባላንስ ማድረጉን እርግጠኛ ሁኑ። እሺ የላይኛው ሽፎን ፓርት በጣም ስለሚሸበሸብ እርግጠኛ ሁኑ። ስርፍ የመጡ ዌስት ነገሮችን በመቀሳችሁ ማስተካከል ነው። ይሄንን ይመስላል። ቀጥሎ ምን ሰራው ደግሞ ምንድነው? ይሄንን እንተኩሰዋለን። ቀጥሎ ምን ሰራው ምንድነው? የባክ ሳይዳችንን ይሆናል የኋላኛው ሳይድ ከዛ በፊት ግን ዳርታችንን ዳርትን አስቀድማለሁ። ሁለቱንም ባላንስ አድርጌ ከፈለጋችሁ ዳርቱን ለመሰወር ቅድም ፓተርን ላይ ወረቀታችን ላይ ፓተርን ወረቀታችን ላይ ምን ማድረግ እንዳለባችሁ አሳይቻችኋለሁ። እኔ ዳርቴን ሰፍቻለሁ ማለት ነው። ኦኬ አሁን ደግሞ የኋላኛውን ክፍል ሁሌም እንደምናረገው መቼም አዲስ አይደለም። ይሄ ለእናንተ ገበርና ሽፎኑን የባክ የኋላኛውን ክፍል አገባብራለሁ። ማፈጥነው በጣም በተደጋጋሚ ስላየነው እሱ ላይ ጊዜ ላለመፍጨት ነው። የዚፑን ፓርት እና የአንገቱን ፓርት ብቻ መጀመሪያ አገናኘዋለሁ። ከዛ ገለብጣታለሁ። ከዛ በፊት ለፊት ደረስኳት። ዛሬ ፈጠን እያለ ነው ስፌቱ፣ ታይም ላለመውሰድ ነው። ኦኬ በዛኛውም ሳይድ እንደዛው። በመቀጠል ደግሞ ዳርት ያስቀመጥንበትን ፖይንት መጀመሪያ ገበርና ሽፎኑን ሰፋውት እንዳይንሸራተት። በመቀጠል ግማሽ ኢንች የሰጣውት ቦታ ላይ ገብቼ ለባክ የኋላኛው ክፍል ዳርት ሰራውለት። ይሄው ይሄኛውንም ሳይድ እንደዛው አንገትና በዚፑ ሳይድ ያለውን መጀመሪያ በስፌት አገናኛለሁ። ይሄው የዚፑም ሳይድ እንደዚህ በስፌት አገናኛለሁ። በመቀጠል ገለብጣትና ጫፍ ላይ ደርሰዋለሁ። ስውር ዚፕ የምታስገቡ ከሆነ አለመደረዝም ትችላላችሁ። እኔ ኖርማል ዚፕ ነው ማስገባው። በመቀጠል ዳርታችንን ፖይንታችንን ተከትለን ሃፍ ኢንች የሰጠነውን የዳርት ፖይንት ተከትለን ዳርታችንን እንሰራለን። ከዛ ተኩሰን እንመለሳለን። ውድ ቤተሰቦች እሺ ተኩሰን መተናል። አሁን ፍሮንትና የባኩን ትከሻ እያያዝኩ ነው። በጣም በተደጋጋሚ ስለሰራን እሱ ላይ ፈጠን ብዬባችኋለሁ። ትከሻውን እንደዚህ ገበሩን በገበሩ ዋናውን ጨርቅ በዋናው ጨርቅ በኩል ካገናኘው በኋላ አጥፋታለሁ። ሁሌም እንደምናረገው የተለየ ምንም ነገር የለውም። በጣም በተደጋጋሚ ትከሻ ባክና ፍሮንት እንዴት እንደምናገባብር ስላየን
ከዚህ በፊት የተሰሩ ቪዲዮዎችን ለማየት ሞክሩ። ይሄ ከበዳችሁ እቺን አጠፍ አደርጋትና መሐከል ደግሜ አንድ ዙር ሰፋታለሁኝ። ከዛ በኋላ ይሄው ባክና ፍሮንት ተገባብሮ ተያያዘ ማለት ነው። ትከሻው በቀላሉ ይሄው ሁለቱንም የትከሻ ፓርት እንደዛው አገናኝቻለሁኝ። ከዛ የተንሸራተተ እንዳያስቸግረኝ አርምሆል ሳይድ እንደዚህ ወደታች ያለውን ሳይድ ምናምን በስፌት አገናኛለሁኝ እጅጌ ከመግጠሜ በፊት። ከዛ ይሄው እጅጌያችንን አዘጋጀው። መሃል ላይ የቀነጨብኳትን ፖይንት ተከትዬ እጅጌ መግጠም ጀምራለሁ። ትከሻ አካባቢ ትንሽ ሸንሸን እንዲኖረው አድርጌ ስለሆነ የቆረጥኩት እኔ ትከሻ አካባቢ ሸንሸን እናደርገዋለሁ። ከዛ በፊት ግን የአርምሆል መጨረሻና የስሊቭ መጨረሻውን በስፒል ላይ ያያይዘዋለሁ። ምን ያህል መሸንሸን እንዳለብኝ ጋይድ ያደርገኛል። ይሄው ትከሻ አካባቢ ያያችሁት በጄ በትንሹ የሸነሸንኩኝ ነው። ከዛ ባላንስ አረጋለሁ። ልክ ከአርምሆል እንትኔ ጋር እኩል መምጣት ሲጀምር ሸንሸኔን አቆማለሁ። አያችሁት? አሁንም በዚህኛው ሳይድ መጀመሪያ ስትሬት ሰፋለሁ። ከዛ ወደ ትከሻው ጋር ከመዳረሴ በፊት ሸንሸኔን ጀምራለሁ። በትንሽ አድርጌ ሸንሸኔን እየሸነሸንኩ አዘጋጃለሁ ማለት ነው። ይሄው ስሊቫችን ተገጠመ ማለት ነው። አያችሁት ትከሻ አካባቢ እንዴት ሸንሸን እንዳለ። እሺ ውድ ቤተሰቦች ይሄው እንግዲህ ሁለቱም ፓርት ተገጥሟል። ኦቨርሎክ መጥቼ ተመልሻለሁ። አሁን ምንድነው የምናረገው? ስሊቭን ወይም ደግሞ የእጅጌውን ፓተርን ለሱ የሚሆን ላስቲክ 7 ኢንች ወይም 6 ኢንች መቁረጥ ትችላላችሁ። እኔ 7 ኢንች ነው የቆረጥኩት። ከዛ ከስሊቭ ወደ ታች ደግሞ ገባ ያልኩበትን ፓርት 6 ኢንች አረጋዋለሁኝ። ኦኬ አሁን ላስቲኩን የምገጥምበት መስመር 6 ኢንች ነው ያረኩት። ኦኬ ላስቲኩን ግን በ7 ኢንች 2 ቆርጬ አዘጋጃለሁ ማለት ነው። 7 ኢንች 2 ኦኬ። ይሄው ይኸውላችሁ ከስሊቭ የታችኛው የጫፉ ፓርት ወደ ውስጥ 6 ኢንች ላይ ቲካረኩኝ በሁለቱም ሳይድ። ከዛ ላስቲክ የሚያርፈው 6 ኢንች ቾክ ቲክ ያረኩበት ቦታ ላይ መስመሩን ተከትሎ ነው ማለት ነው። ኦኬ ይሄው ላስቲክን ቋጥራለሁኝ ስፌቴን። ላስቲክን በደንብ እየሳብኩ መስፋት ነው ከኔ የሚጠበቀው። በአንደኛው ጠርዝ ካለው 6 ኢንች ምልክት ጋር በሁለተኛም ሳይድ ያለው 6 ኢንች ምልክት እኩል እንዲመጣ አድርጌ ነው እንተነመለው። በሁለቱም ሳይድ እንደዚህ አድርጌ ገጥማለሁኝ። ላስቲካችን እጅጌው አልቋል። አሁን ደግሞ መቀነት፣ ለመቀነት የቆረጣችሁትን እንደዚህ ሰፉት። የሆነ ለመቀነት የሚሆነኝን ፓርት እየሰፋውኝ ነው። ያው ክር እየሰራችሁ በተለይ የቦብሊን ክር ሲያልቅ እንዴት እንደሚያናድድ። እሺ ይሄው መቀነታችንን እየሰራን ነው። በሚገባ አያችሁት? ይሄ መቀነታችንን ሰራን። በመቀጠል ይሄንን የቆረጥነውን
እኔ ለሁለት ሰነጥቀዋለሁ ለሁለት መቀነት እንዲረዳኝ እናንተ ለብቻ ለብቻ ከሆነም የቆረጣችሁት ለብቻ መጠቀም ትችላላችሁ። ያው እኔ ወዳጄ በመፍቻዬ ነው መገለብጠው መቀነቴን በመፍቻ ገለብጣለሁ። ኦኬ ገልብጬ ከጨረስኩ በኋላ ለሁለት አካፍለዋለሁ መቀነቱን ርዝመቱ እናንተ የምትፈልጉትን ያህል ርዝመት ተጠቀሙ እንደምቾታችሁ። ለሁለት ይሄው ሰነጠኩ አንዷን ፓርት ወደ ውስጥ ተባብራትና ጫፍ ላይ ሰፋታለሁ ለመድፈን። ከፈለጋችሁ መጀመሪያ ከመገልበጣችሁ በፊት ቆርጣችሁ እንደዚህ ማረግ ትችላላችሁ። ሁለቴ መገልበጥ ካልሆነባችሁ መቀነታችንን ቦታው ላይ ወስደን እንገጥማለን። ትፈልጉ በፍሮንት ሳይድ ብትፈልጉ በባክ ሳይድ ማረግ ትችላላችሁ። ባንዱ በኩል ሁለቱንም ገጥማለሁ። ታዲያ መቀነቱን ስትገጥሙ የስፌቱ ሳይድ ወደ ታች ቁልቁል ይሁን ወደ ላይ ባይሆን ቆንጆ ነው። ከዛ በኋላ እጃችንን እንደዚህ ጥፍ እናረግና ከእጃችን ጀምሮ እስከ ወገብ እንግዲህ በስፌት ማገናኘት ነው የሚሆነው። አያችሁ እጁ ቬል ነገር ሰርቶልናል ኤላስቲክ ያስገባንበት ፓርት ከሱ ጀምረን እስከ ታች ድረስ እስከ ወገቡ ማገናኘት ነው የሚሆነው በስፌት ማለት ነው። የስፌት የሰጣችሁትን እየተከተላችሁ ገባ ብላችሁ በስፌት ማገናኘት ነው የሚሆነው። ይሄው አያችሁት አሪፍ ሆኖልናል። አሁን ሁለተኛውንም ፓርት እንደዛው ከእጅጌው ጀምራችሁ እስከ ታች ድረስ በስፌት አገናኙት። ውድ ቤተሰቦቼ በጣም ግራ እንዳላጋባችሁና በጣም በቆንጆ ሁኔታ እንደተረዳችሁ ተስፋ አረጋለሁ። አሁን ላይ የተለበሱ ካሉ ፋሽኖች ውስጥ አንዱ ሃሽታግ ሽፎን የሚባለውን ስታይል ነው ዛሬ ያሳየዋችሁ። እንዳጋጣሚ ስለታዘዝኩኝ ለዳግማ ትንሳኤ ስለዚህ እኔ ደግሞ ለእናንተ ቀርጬ እንግዲህ ለእናንተ ለማሳየት መጥቻለሁ። አሁን ምንድነው የምናደርገው ከላይ ያለው የፍሮንቱን ሳይድ እና የቶፑን ሳይድ እና ከታች ያለውን የቀሚሳችንን እንትን ማገናኘት ማለት ነው። ቶፑንና ቀሚሱን በስፌት እናገናኛለን ቀጥ አድርገን ስትሬት ቆንጆ ነው ተሸንሽኖልናል። ስፋቱም ዝርግፍ ያለ ነው ቆንጆ ነው። ዝርግፍ ያለ ቀሚስ የምትፈልጉ ከሆነ ከ5 ሜትር እስከ 6 ሜትር አንዳንዶቹም ለፎቶሹት 7-8 ሜትር የሚጠቀሙ ሰዎች አሉ ፎቶ ላይ በጣም ግሬስ እንዲኖረው ለማስታወቂያ። ከዛ ውጪ ለማንኛውም ለባሽ ቆንጆ ሆኖ እንዲወጣ 5 ኢንች እስከ 6 ኢንች ብትጠቀሙ ሞር በጣም ቆንጆ ነው። ከዛ ውጪ በጣም ያልተጋነነ ሆኖ 4 ሜትር 4 ተኩልም ቆንጆ ሽፎን ይወጣዋል። ግን ከስር ያለውን ግሬስ ውበቱን እጅጌ ሙሉ ሆኖ በተለይ ደግሞ እንደዚህ እንደ ጊታር እንደ ሃሽታግ ሽንሽኖች ምናምን ካሉት ጨርቅ ስለሚፈልግ 5 ሜትር ብትጠቀሙ ሞር ጥሩ ነው። ያለበለዛ የሚሰሩላችሁ ሰዎች ለቶፖ ፓርት ብዙሃኑን ጨርቅ ይተቀሙትና ከታች ያለው የቀሚስ ፓርታችሁ ዝርግፍ ያላለ የሆነ ውበት ብዙ የሌለው አይነት ሆኖ ደስተኛ ላትሆኑ ትችላላችሁ። ስለዚህ እንደምትመርጡት የዲዛይን አይነት እንደምትመርጡት የዲዛይኑ ስብስብነት የጨርቅ ፍጆታውም ያን ያህል ስለሚለያይ ውበትን ከፈለጋችሁ በትንሹ 5 ሜትር ብትጠቀሙ ቆንጆ ነው።
እሺ ይሄው የቶፕ ፓርቱንና የታችኛውን የቀሚሳችንን ፓርት አገናኘን ማለት ነው እንደዚህ ኦኬ ይሄው አሪፍ ሆኖ ተገናኝቶልናል ማለት ነው አያችሁት አሪፍ ሆኗል አሁን ኦቨርሎክ መተን እንመለሳለን ወገቡን ኦቨርሎክ እናደርጋለን አሁን ደግሞ ምንድነው የምናደርገው ከላይ ከአንገቱ ጀምሮ እስከ ታች ለዚፕ ማዘጋጀት እንጀምራለን ቀሚሳችንን ዚፕ አገባብ እንግዲህ ከአንድም ሁለቴም ማሳይቻለሁኝ ባይዘዌ አረሳውቱም በተለያየ መንገድ የዚፕ አገባብ መንገዶች ብዙ ሰዎች ጠይቃችሁኛል እሱን ዚፕ የማስገባት ጥበቦችን ብቻ ደግሞ አንድ ቪዲዮ ይዤላችሁ መጣለሁኝ አንዴ ባለ ወቅት ስለሆነ አሁን ያለውን ስራ እየሰራን ስለሆነ ነው እንጂ በደንብ እሰራላችኋለሁኝ ውድ ቤተሰቦች እሺ ይሄው ወገቡ ጋር ያለው ስፌት በተቻለ መጠን ስፌቱ እኩል ቢሆን ቆንጆ ነው ጥሩ ሆኖ እንዲመጣልን እንደዚህ ባላንስ ያደረግን አለመጣ ካላችሁ ከመግጠማችሁ በፊት ባላንስ ማድረግ የተሻለ ነው ከገጠማችሁ በኋላ ከሚበላሽባችሁ አሁን ትንሽ መዛነፍ ነገር ስላየሁኝ አውጣትና ባላንሷን አስተካክላታለሁ ከመግጠሜ በፊት አሁን ቼክ አደርጋለሁ ተስተካክሏል አልተስተካከለም የሚለው ባላንሱ አሁን ተስተካክሏል ስለዚህ የስፌቱን ለዚፕ ማዘጋጀውን ፓርት መግጠም ጀመርኩ ታች ድረስ እስከ ታች ድረስ ሽፎኑና ገበሩን ካስተላለፍኩ በኋላ እስከ ታች ሰፋዋለሁኝ አሁን ምንድነው እቺ ሽፎኑና ገበሯን ያስተላለፍኩባት ቦታ ጋር ሽፎኗን እንደዚህ ቆረጥ አረጋታለሁኝ ያለብዛ የተጨማደደ ያስቸግራል ማለት ነው ያስተላለፍንበት ቦታ ላይ እንደዚህ ቆረጥ አረጋትና አያችሁ እንዲቆርጣትና የገበሯን ፓርት እንደዚህ ለብቻ አውጣታለሁ ስለዚህ ሽፎኑና ገበሩን አስተላለፍኩት ማለት ነው በዚህ ሲስተም ከዛ ገበሩን ቀጥታ ወደታች ሰፋዋለሁ ኦኬ እንደተረዳችሁኝ ተስፋ አረጋለሁ ያለበለዚያ ስታስተላለፉት ይጨማደድባችኋል ማለት ነው ያው እንደዚህ ስትሬት ቀጥ አድርገን ገበራችንን እንሰፋለን ይሄው ከዛ በመቀጠል ምንድነው የምናደርገው ዚፓችንን ማስገባት ነው ዚፓችንን አስገብተን የቀሚሳችንን የታችኛውን ክፍል ደግሞ እንደዚህ እንቀመቀመዋለን አሁን ዚፕ ምናምን ሳስገባ ካሳዩአችሁ በጣም ነው ጊዜ የበለጠ የምንለጥጠው ዚፕ አገባቡን ሁለት መንገድ አሳይቻለሁኝ ከዚህ በፊት የሰራሁት ሁለት የሽፎን ፓርት አለ እነሱን በደንብ ቼክ አድርጉ እንዴት በቀላሉ ዚፑን አታች እንደምታረጉ በተለይ ኖርማል ዚፕ አሳይቻችኋለሁ በተለያየ መንገድ የዚፕ አገባቦች ራሱን የቻለ ቪዲዮ እሰራላችኋለሁኝ አንዴቺ ባልተለፍ በደንብ እሱን አንደርስታንድ ታረጉታላችሁ ስለዚህ እኔ አሁን ኦሬዲ ዚፕ አስገብቻለሁኝ የታችኛው የቀሚሳችንን ፓርት እንደዚህ ለሁለት ያጣፈን እንቀመቀመዋለን ውድ ቤተሰቦቼ እንግዲህ በደንብ አንደርስታንድ ያደረጋችሁት እንደሆነ በጣም በተደጋጋሚ ሽፎን እየሰራን ነው ስለዚህ ብዙ ነገሮች ያስቸግራችኋል ኮምፕሊኬትድ ይሆንባችኋል ብዬ አላስብም
ያው የታችሁን ፓርት እንደዚህ በሚገባ ከቀመቀምን ከዛ ገበሩንም ደግሞ እንደዛው እንቀመቀማለን ማለት ነው። የገበሩንም ፓርት እንደዚህ በሚገባ እንቀመቀማለን። ይሄው ይሄንን የመሰለ ሽፎን ጨርሰናል። እንግዲህ ሽፎናችን አልቆ ይሄንን ይመስላል። ውድ ቤተሰቦቼ በጣም ነው የሚያምረው። ደንበኛችንም ከወሰደችው በኋላ በጣም ወደዋለች። እናንተ እንዴት አያችሁት? እየሰራችሁ ለራሳችሁ መልበስ እንዲሁም ለራሳችሁ መጠቀም ትችላላችሁ። አመሰግናለሁ የኔ ውድ ቤተሰቦች።